እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ አገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶርና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ነገ የትንሣኤ በዓል ፋሲካ ነው። ክርስቲያን ምዕመናን፣ የኦርቶዶክስ ምዕመናን በተለይ ረጅሙን የጾም ወር የ2 ወሩን ሁዳዴ ጾም ፍቺ የሚያደርጉበት ከትንሣኤ በዓል ጋር ከክርስቶስ መነሳት ጋር ታላቅ የደስታና የፈንጠዝያ በዓልም ነው ነገ። ዛሬ ለብዙ ከክርስቲያን ምዕመናን የትካዜ ቀን ነው። ቅዳሜ ዛሬ እንግዲህ ትናንትና የስቅለት በዓል ስለነበረ ክርስቶስ ወደ መቃብር ወርዷል፣ ግን እንደወረደ አይቀርም፣ ይነሳል። ስለዚህ ተስፋ ውስጥ ነው ያለነው። ስለዚህ እኛ ያለነው ዛሬ ነው ፕሮግራም ላይ። ነገ ሌሎች ባልደረቦች ናቸው የሚኖሩት። ስለዚህ ከወዲሁ ነገ መልካም የደስታ የፈንጠዝያ የትንሣኤ በዓል ይሁንላችሁ በማለት መልካም ምኞታችንን ለመላው የክርስትና እምነት ተከታዮች እንገልጻለን። እንግዲህ በዓሉ በተለያየ ስሜት ውስጥ ነው የሚከበረው፣ የታወቀ ነው። የመካከለኛው ምስራቅ አካባቢ ያለው ችግር ይዞት የመጣው ጣጣ ለእኛም ተርፏል እና እርግጥ ይሄን 2-3 ቀን ደግሞ ትንሽ የሰላም አየር እየተተነፈሰ ያለ ይመስላል። እዚህ ብቻ ሳይሆን እዛም አካባቢ እንደዚህ አይነት ስሜቶች እንዳሉ ነው የምንረዳው። ተደራዳሪዎች ወደ ኢስላማባድ ሄደዋል። እንዴት ምን እያደረጉ ይሆናል? ከዚሁ ይጫረው ማለት ነው። ምዕራፍ 1 ከዚሁ መጀመር ይኖርብናል። እንደኔ እንግዲህ እንግዳው ድርድር ነው ምለው። ብዙ ድርድሮች ከዚህ በፊት ተካሂደዋል። አንድ ልባት ይገኝ ዘንድ ሁለት ወገኖች ለድርድር በተለይ በጦር የሚፈላለጉ ወገኖች
ለድርድር ቀርበው መፍትሄ ሊገኝ የሚችለው አንደኛው ድርድሩን እንዲቀበል የሚያስገድድ ሁኔታ ሲኖር ማለት የበላይነት ሲኖረው አይ ተደራዳሪዎች እኮ ቤዚካሊ ቢመጡት ሁለቱም ያስቡትን ነገር ማሳካት ስላልቻሉ መሰለኝ የሚደራደሩት። አንደኛው ማሳካት ችሎ ከሆነ ለምን ይመጣል? ዌል ይሄ ድርድር እንደኔ ከጠየቀኝ ከጦርነት በፊት እነዚህ ሁለት ወገኖች ሲደራደሩ ነበር አይደል? ኦማን እስኪሰለቸት ድረስ ሄደዋል። አዎ 5 ጊዜ ሄደዋል። ከዛ ሮም ሁሉ ሄደዋል። ምን ያልሄዱበታል? የስድስትዮሽ ውይይቱ የእሱ አካል አለች እንዴ? የአሜሪካና ሌሎች ሀገሮችን ጨምሮ እሱ በኦባማ ጊዜ የነበረና ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ውድቅ ያደረጉት ነው። አውሮፓንም ጨምሮ ነበር የሚደራደሩት። ያ ማለት ቻይና፣ ራሽያ፣ አይ ቲንክ ጀርመን፣ አሜሪካ፣ እንግሊዝና ፈረንሳይ ይመስሉኛል 6 ሀገሮች ሆነው ለኢራን ማዕቀብ በአንጻራዊነት የተወሰኑት ተነስቶላት በዚህ መንገድ ከሄድሽ ይሄ ይሆናል ተብሎ ይሄም እንዲጀመር ኦባማ አውሮፕላን ሙሉ በማዕቀብ ተይዞ የነበረ ገንዘብ ልከው የተደረገ ነበረው። በኋላ ዶናልድ ትራምፕ መጡና ውድቅ አደረጉትና በቀጥታ በተለይ አሁን ሁለተኛ የስልጣን ዘመናቸው ሲመጣ ያው በቀጥታ መልእክት ማስተላለፍ ነው የጀመሩት። ያው ይታወሳል። በዛ በማህበራዊ እንትናቸው ለወዳጆችም ማማከርም አስፈላጊ አይደለም በቀጥታ እንደዛ የሚል ነው። 5 ጊዜ ተገናኙ ኦማን ላይ የአሰልቺው ድርድር ማለት ትችላለህ። አቋም ወስደዋል ሁለቱም ላለመስማማት አቋም ወስደዋል የሚል ድርድር የሚሉት እንዲህ አይነት ድርድር በጣም ነው የሚያስቀው። ኢራን ገልጽ አድርጋለች። ኢራን የኒውክሌር ፕሮግራሜን አልተውም ነው እደራደራለሁ ስጋታችሁ ይሄን አሁን ለምሳሌ ከበቃ 20% በላይ አላበለጸግም ዩራኒየም 20% ሲበለጽግ ይለዋል ሳይንቲስቶቹ። እንደ ነገር የሆነ አቶሚክ ቦምብ ይሰራ ራሱ 20% ይበለጽግ እንደ ነገር የሆነ አቶሚክ ቦምብ ይሰራል። 90 ስታደርገው ግን ዋናው ጥርት ኩልል ያለ አንጀትን የሚያርስ አቶሚክ ቦምብ ይሰራል ማለት ነው። ስለዚህ የኢራን አቋም እንትን አደርጋለሁ ብላለች። ምንድን ነው በቃ የኒውክሌር ፕሮግራሚንግ ትቼ ለሰላማዊ አገልግሎት ተውለዋለሁ። 20% በታች ለሰላማዊ ዓላማ ብቻ በለጽጋለሁ። ይህንን ኮምፕሮማይዝ ለማድረግ እሷ የተዘጋጀችው። ከዚህ ያለፈ በራስሽ ሀገር በራስሽ የኒውክሌር ሪያክተርስ የማበልጸጊያ ማዕከላት ገለመለኝ ለ0.01% ዩራኒየም አበለጽጋለሁ ብለሽ እንዳታስቢ። ይሄን አልፈቅድም። በአጠቃላይ እመደምደዋለሁ። ይሄ የኒውክሌር ተቋምሽ እና እንዴት ልሆን ለሰላማዊ ዓላማ ሁሉም እንደሚያደርጉት ገንዘብ አምጡላለሁ። እነዚህ ሰላጤ ሀገሮችን ከእነሱ ገንዘብ ወስጄ ካስፈለገ እዛው ራስሽ ሀገር ውስጥ አንቺም አትቆጣጠሪው የዓለም አቀፉ ድርጅት የሚቆጣጠረው ገደብኛ በጣልንበት ለምሳሌ 3.6 ነው 5 ነው የሚፈቅደው ለኃይል ማመንጫ። የዓለም አቀፉ አቶሚክ ኤነርጂ ለሰላማዊ ዓላማ ከዚህ በለጠ አያስፈልግም ነው የሚለው። እሷን እያደረግን እኛ ስትጠይቂ እሷ እየተደረገች በይህ ይሰጥሻል፣ ደግሞ ገንዘብ ትከፍላለች። ይሄን የሚሆነው እንጂ በራስሽ ሳይንቲስቶች በራስሽ ተቋም እንደዚህ የምታደርጊው ነገር አይኖርም። ይሄን ተቀበይ። 2 ይሄ ሚሳኤልሽን ርቀቱን በመጀመሪያ ደረጃ ከዚህ እስራኤልን ቀጥለሽ ደግሞ አውሮፓን ቀጥለሽ አሜሪካ እንድትመጪ አልፈቅድም። የእሱ ይገደባል። ድንበርሽ አካባቢ ያሉትን ፕሮባብሊ ሳውዲ አረቢያን ዝም ብሎ ሊሆን ይችላል። የተባበሩት አረብ ኤሚሬትስን ኢራቅም አብራ ጎረቤት ስለሆነች እዛ አካባቢ ድንበር ላይ የተፈጠረ ነገር ካለ አሁን ይኸውልህ ኢራቅና ኢራን መንታዎች ናቸው። ይሄንን አለመረዳት አደጋ ነው። አሁን እነሱ ሁለቱ አይተኳኩስም እርስ በርስ። ምን ኳታር ነች፣ ብዙም ጠብ የለም። ግን እንደው ዝም ብሎ ውል ካለሽ እሷንም መከካት ትችላለሽ። በቃ እዛ ከደረሰ ይበቃል። ከዛ ውጪ የሆነ ሚሳኤል አይኖርሽም። በተለይ ከ200 ኪሎ ሜትር ጀምሮ
ስለዚህ ገደብ እንጥላለን ነው። እሱን ተቀበያለሽ። በሌላ አነጋገር እስራኤል ልታሰጋችም። ሁለተኛ ብዛት የምታመርቸው ነገር በብዛት የሚመረጠው ዝም በላይ አይችም። በቃ እኛን እንወስናለን። ገብቶሃል? ለምሳሌ ለዓመት 140 ልንፈቀድ እንችላለን ወይ 200 ዋቴቨር። ቤዚካሊ ኢራን ሉዓላዊነት ያላት ሀገር አይደለችም። በዚህ ላይ መስማማት ከቻለች ማለት ነው። እነሱ እንደዚህ አይደለም የሚሉት። ታዲያ ምንድን ነው ምን ማምረት እንዳለባትና እንደሌለባት እኮ መወሰን አልችልም። ስጋት ውስጥ ያልከተትሽው ሀገር የለም በተግባር። አሁን ብትል ሰላጤው ሀገሮች ጋር ይደበድባሉ ብዬ ነው የማስበው። ምን ይሄን ሀሳብ ባነሳ ቧንቧው ያልተሰበረበት እንትኑ የነዳጅ ጋኑ ያልተሸነቆረበት ባን አለ። ሳውዲ አረቢያ ብትል ጠባሳ ውስጥ ነች። ኩዌት እኮ አሁን እኮ ጦርነቱ ከተጀመረ በኋላ ነው ኢራን ይሄን ያደረገችው እንጂ ከዛ በፊት አንዳቸውም ላይ ተኩስ አታውቅም እኮ። ታምራት ይሄ ነገር እኮ ሲመጣ እኮ ነው እንደ አይነት ነገር የሚሰነዝሩት። ጦርነት ሲመጣ ነው እነሱ ስጋት የሚሆኑት። ታዲያ ጥያቄው ይሄ ነው። አሁን ቁጭ ብለህ አሁን ለምሳሌ ኩዌት መመለስ ትችላለች። ለምሳሌ ሳውዲ አረቢያ አላት የተወለወሉ እንትኖች አሏት። ምንድን ነው አየር መቃወሚያዎች ሜዲን አሜሪካ። እሺ እሷ ነው ለማለት ያስቸግራል። እሺ ነው እሷ ነው አላት። ነገር ግን አንዱን ስተኩስ 1,700,000 ምናምን ገደማ ዶላር ገብቷል። ኢራን አሁን በአብዛኛው የመታቻቸው በሰው አልባው ነው። ወደ $50,000 ነው አሉ። ራሱ ገንዘብ እኮ ወደ ስትራቴጂ ነው የተሰራበት። ቴክኖሎጂ ዝቅተኛነትና የዋጋ ውድነት የማይወዳደር ነው። ስለዚህ አሁን ይህን ሁሉ ከተደባደቡ በኋላ ራሷ እስራኤል ባለችው ነው የምነግርህ። አሁንም ኢራን እኔን ለመምታት የሚያስችሏት 1,000 ሚሳይሎች አሏት አለች። ይሄን ያህል ከተታኩሱ በኋላ ይሄን ያህል አሁን እኮ ቢታይ በእስራኤል ላይም ብዙ ቤቶች ከጥቅም ውጭ ሆነዋል። 5,500 ነዋሪ ቤት አልባ ሆኗል። ማፍረስ ብቻ ነው ህንፃውን መልሶ የማይገነባ መፍረስ ብቻ የሆነ ማለት ነው። በይሄ ነው እንትን። አሁን ደግሞ ይሄ አንዳንድ ጊዜ እድል ነው አይደለም። ባለፈው ሁኔታ ነው ያሉት። አንዳንዴ እድል እየሆነ ነው እንጂ ቀጥታ ደግሞ ሰው ላይ ቢያርፍ በ10 ኪሎ ሜትር ሬዲየስ ላይ በአራቱም አቅጣጫ ተሰነጣጥሮ የሚሄድ ጉራጅ ብረት ማለት ይችላል። አየህ አሁን ሲገመግሙ ከዚህ ሁሉ ድብደባ በኋላ አሁንም 1,000 አላት አለች እስራኤል። ዛሬ ደግሞ ጀሩሳሌም ፖስት ይዘው ወጣ ዎል ስትሪትን ጠቅሶ ማን ያለው ከዚህ በልጣል የረጅምና የአጭር ርቀት ሚሳይል በሺዎች የሚቆጠሩ ነው ያላት የአሜሪካ ስለላ በሺዎች። ትንሽ እንትኑ ነው እንትን ያለባት ሰው አልባው ብዙ ተጠቀመች እሱን በሺዎች። ይሄ ደግሞ መካከለኛ ርቀት እስካሁን የምትመታቸው በሱ ነው። ሳውዲ አረቢያ ነው የምትመታው። ባህር እዛው እኮ የተጠጋጉ ነው፣ አቀረብ ያሉ ናቸው፣ ደሴቶች ናቸው እኮ ነው። እነሱም በሙሉ እየወገረቻቸው ያለችው ባጭርና በመካከለኛ ገና 6 ዓመት ሊደበድብ የሚያስችላት እንትናል። እንግዲያው ይሄ ድርድር ምን ሊሆን ይችላል? በዚህ ደረጃ ከሆነ ከአሜሪካ ጋር ባጭሩ ትከሻ ተለካክተዋል ማለት ይቻላል። አሜሪካ ባሰበችው ደረጃ ማድረግ አልቻለችም። አሜሪካ ወደ እስላማባድ እኮ ሁሉ ሄደችው በጣም በሚያስገርም ሁኔታ። የሀገሪቱን ሁለተኛ ሰው የላከችው ይሄ ምድር የሚነግረን ፕሬዚደንቱ ቀሩ እንጂ አዳረስ ምክትሉን የላከችው እነሱ ግን አፈጉባኤያቸውን የላኩት ኖ። አሁን አፈጉባኤው የኢራን መሪ ናቸው ተብለው በአሜሪካና በእስራኤል እንዲያነ መረዳት አለው እኮ ለእነሱ ነው። በነገራችን ጠላቶች ነው። ይሄ ኔታንያሁ እጃቸው ባደራ ተይዘዋል ታውቃለህ። እንዳይመቱ ሙሐመድ ባጋሪ ቋሊባፍ ላይ እና የውጭ ጉዳይ ሚኒስትሩ አባርጋቸው ላይ እጃቸውን እንዳያነሱ ማለት ነው። አደጋው ግን መጥፎ። አሁን ሁለት ሰዎች ወርደዋል ከአውሮፕላን ኢስላማባድ ደርሰዋል። በነገራችን ላይ ኢስላማባድ እንዴት እንዲህ አይነት ታሪክ ውስጥ እንደገባች የሚገርም ነው። ትልቅ ቦታ ያገኘችው እኮ በዚህ ጦርነት መሀል ያልተጠበቀ ነገር ነው የሆነው። በጣም በከባድ ጥበቃ እኮ ነው። 10 ሺዎች የሚሆን ወታደሮች፣ ፖሊሶች እኮ ነው ኢስላማባድ ያሉት። ኢስላማባድ ነው የደረሱት። ትንሽ እንሂድ መሰለኝ
እሺ ኢስላማባድ ከአውሮፕላን ወርደዋል። የኔ ጥያቄ ድርድር ይሄ እቺ የተኩስ አቁም ያሏት ነገር እንደ ቆመች ለምሳሌ በጣም በቋፍማ ነው ያለችው እኮ። እኔ ኮሚኩ ድርድር ነው የምለው። ምክንያት ብለኝ እሺ ዶናልድ ትራምፕ ከምንድን ነው የሚባለው ከሰይጣን መዝገበ ቃል የተዋሱት በሚመስል ሐረግ የምድራችን ሌላ ኃያል መሪ በማህበራዊ ድረገጻቸው ላይ ምን መልእክት አወጡ? ዛሬ ስልጣኔ በጣም እኮ የፋርስ ስልጣኔ በጣም ረጅም ሺህ ዓመት ታሪክ ያለው ነው። እንዴት በአንድ ጊዜ የማውደም ፍላጎት? ወይ ኮንቴክስት አለው። የፋርስ ስልጣኔ ወይ ያ ታሪክ ነው። ኦፍ ኮርስ ቴክኒካል እያሉ ያሉት ኢራንን ወደ ድንጋይ ዘመን ወይም የጉድጓዶ የሚጠጡበት ፋኖስ ወደሚያበሩበት በአህያና ግመል የሚያጓጉዙበት በነዳጅ ደግሞ እንዲህ አይነት ኮኔክሽን ነው ያለው። ስልጣኔ ይሞታል ብለው አወጡ። ራሱ አሜሪካ ነበረች እጃቸውን የሚያገኝ ሰው ኒውክሌር ይጠቀሙ ነው እንዴ ተብሎ ከፍተኛ ምንድን ነው አንቀጽ አላቸው። አንድ ፕሬዚደንት በተለየ ሁኔታ አንቀጽ 25 ላይ ያለ የተለየ ነገር ሲያደርግ ኢምፒች ለማድረግ ኖት ኢምፒች እሱን አንቀጽ ሂዝ ኖት ኦኬ በቃ ስልጣን ላይ ለመቆየት ልካርዱም ሰውዬ ግን የመስተዳድሩ የእሳቸው መንግስት ምክትል ፕሬዚደንቱን እንደዚህ አብረው ሊስማሙ ይገባል። የመንግስቱ አካል ማርኮ ሩቢዮ ምክትል ጄዲ ቫንስ እነዚህ ሆነው አዎ እንዳሰጋታለን በፕሬዚዳንት ውሳኔ ላይ አዎ መሪያችን አይምሯቸው ሰላም አይደለም፣ ወደ አማኑኤል መሄድ ያለባቸው ናቸው ማለት ከቻሉ ወፈፍ የሚል ይሄን አቋም ወደዛ እንሂድ እያሉ ነበረ ብዙዎቹ። በጣም ከፍተኛ ስጋት ነው። ሰው ምንድን ነው የሚያደርጉት? ለምንድን ነው እንደዚህ አይነት ሀረጎች መጠቀም ለምንድን ነው የሚወዱት? ለምሳሌ ላይ የሲኦል ይከፈታል እንዳለ ይሄ በተለይ ድልድዮቹንና የመሰረተ ልማቱ እንዳለ አውድመዋለሁኝ እንዴ ይሄ በጣም ድልድይ እሱ በጦረኛነት ሊያስጠይቆት ይችላል ነው። ነገር ግን ቀጥታ ከወታደር ከመንግስቱ ሁሉና ጋር የተያዙ ሚሊትሪ የሆነ ነገር መምታት ይችላሉ። አስፈላጊ ከሆነ ማድረግ የሚችሉት ምንድን ነው? መሬት መርገጥ አለበት ነው የእግረኛ ውጊያ። የስ አሁን ትልቁ ጥያቄ ልክ ለምሳሌ ውሃ የማይወድ ሰው ይሄን ባህር ድፈኑ አለበለዚያ ማድረገውን አውቃለሁ ማለት ዋይቱ ማለት ስለማይችል አሁን እንዲህ አይነት የበረታ ነገር ሲገጥም ወደ ጦርነት ያስገባቸው ጠንካራ ምክንያት ካላቸውና ጠንካራም ስለሆነ የገቡት ከሆነ የዩናይትድ ስቴትስ አርሚ መሄድ አለበት። ኮዳ ጀበርናውን አድርጎ ጠመንጃውን ይዞ ከላይ እንትን አድርጎ መሄድ አለበት። የሀገሪቱን እንትን ይዞ አገዛዙን ጥሎ ደግሞ የአሜሪካ ዞማ ከቻለ የሆነ ሰው ተክቶ መምጣት አለበት። እዛ ቆይቶ ሁሉ መቆየት አለበት። ይሄ ደግሞ ኮንስፒሬሽን ነው። ይሄ ኤክስፒሪየንስ አላቸው እንጂ በእነ ኢራንና አፍጋኒስታን ውስጥ የቆዩበት ነገር አለ። የምፈጥረው ወጡ በጉጉት ሲጠበቅ የነበረው ቀን ደረሰ። ጊፍት ሪል ስቴት የትንሣኤ በዓልን ምክንያት በማድረግ በልዩ ቅናሽ የታጀበ ታላቅ የመኖሪያ ቤት ሽያጭ ኤክስፖ አዘጋጅቷል። ኤክስፖው እየተገነባ በሚገኘው በለገሃር ግዙፍ መንደር ግቢ ውስጥ ይካሄዳል። መቼ? ወሩ መጋቢት። ቀኑ 17። እዛው እንገናኝ። እድሉ ለእናንተም ጭምር ነው። የምኑ የበዓል 15% የማይታለፍ ቅናሹ ነዋ። ግንባታቸው በአስደናቂ ፍጥነት እየተከናወነ በሚገኘው ሳይቶቻችን ለገሃር፣ ተክለ ሃይማኖት፣ አትላስ፣ 22 ማዞሪያ፣ ሲኤምሲ፣ ፈረስ ቤት የነገ ቤቶን ይምረጡ። እግሮች ሁሉ ወደ ጊፍት ኤክስፖ ያመራሉ። በዓልን በራስ ቤት እየበሉ እየተጫወቱ እንደማሳለፍ ምን የሚያስደስት ነገር አለ? መልካም የትንሣኤ በዓል። ጊፍት ሪል ስቴት ማህበረሰብን እንገነባለን። እሺ፣ ስለዚህ እንዴት አድርገው ጨርሱ? እግረኛ እንደማይሄዱ በጣም ግልጽ ነው። እና ማኔጅ
ስለዚህ አሁን እኔ እሷ ዋንድ ስለካቸው አይፈልጉም። ስለዚህ እቺ ማስጠንቀቂያ ዓላማው የኢራን እስላማዊ አብዮተኞች የለም እንከፍታለን፣ ሆርሙዝን ምን አባቱንስና እንከፍታለን፣ በቃ ሂዱ ብድዳው ሆርሙዝን ያውላችሁ ብለው የምትባሏን ስምምነት አድርገው ጎመን በጤና ብለው እንዲኖሩና ከዛ የእሳቸው ሽልማት አለ። ማዕቀቡ ይነሳል። ከማዕቀቡ በፊት ደግሞ 120 ቢሊዮን ዶላር የታሰረ የኢራን ገንዘብ አለ። በማዕቀቡ ይለቀቃል። እሱ አንድ በ3 አውሮፕላን እሱ ይለቀቃል። አሁን ኢራን ራሱ በዚህ ጦርነት ደርሶባታል የሚባለው ውድመት በቃዳፊ ስሌት ከ140 እስከ 145 ቢሊዮን ዶላር ነው። ግን ከወዲሁ የ120 ቢሊዮን ሲገባ አስበው። እዛ ላይ ደግሞ የጠየቁት ካሳ አለ። ይሄን ያደረገው እቺ የሆርሙዝ ሰርጥ ላይ ደግሞ እንደ ቦኖ አስቀጂ ቁጭ ብለው ደግሞ የሚቀበሉት ነገር አለ። አሁን ይሄ ሁሉ ነገር ዶናልድ ትራምፕ ሰዓቱ ሲጠበቅ ድምፅ የለም። ታምራት እሳቸው ዛሬ ማታ ስልጣኔ ይሞታል ብለው ቀነ ገደብ ያደረጉበት ከሌሊቱ 10 ሰዓት በእኛ ማክሰኞ 90 ደቂቃ ቀረው። አሁን እንግዲህ ዘለው ነው የንድል ያቀፉት እየር ማስበው ፓኪስታን እግዚአብሔር ይስጥሽ ፓኪስታን እንዲህ ብለዋል። ልጅ ይውጣልሽ ብለው ዘለው እንደቃርበላ እንግዳው ፓኪስታን ይህንን ባትለይ ኖሮ የተናገርኩት ነገር ይሆንባችሁ ነበር። ሴትና መከላከያ ማናቸው ጀነራሉ ዳን ቃይል ያሉት ሁሉ ነገር ጨርሰን እጃችንን ቃታል ላይ አድርገን ኢላማዎች መርጠን ብላ ልክ እሳቸው ተሰማራ የሚለውን ቃል ሲሰጡ እሳተ ገሞራ ይፈነዳ ነበር ብለዋል። ግን እኔ አልመስል ብሎኛል። ለምን በለኝ ዘለው እንደወደቁ ይዛሳ። አሁን አንዳንድ ባለጌ ጋዜጠኞች እችም ባለጌዎች አሉ። እቺማ የተለመደች ታኮ ናት ይላሉ። ከእሳቸው ወደ ስልጣን መምጣትና የማህበራዊ ገጽ አመራር ካስተዋወቁ በኋላ አድካርሉ ገጻቸውን የማህበራዊ ገጽ አመራር ካስተዋወቁ በኋላ በደንብ ብዙ ውሳኔ የሚወስድ መጀመሪያ አበቃልን በቃ ያለን ጉዳይ አበቃ ካልክ በኋላ በመነጋታው ግን እንደሳለሰ እውነት ለመናገር እንደ ሳሙና አረፋ ይኩረፈረሳሉ ይባላል። እና ታኮ ማለት ትራምፕ ቺክን ሳውት ይሉታል። መፈስፈስ ማለት ነው። አይ ተሰቀሉ ባለና ልክ ነገሩ እየከበደ ሲመጣ የወንድሞች ምንም እንዳልተፈጠረ የሚናገሩት ነገር ሁሉ ከአሁን እኮ መሰረት እንዳልያዘ የምታውቀው እኮ ይሄ የመጀመሪያ ጊዜያቸውም አይደለም እንደዚህ አይነት ዛቻ ሲያደርጉ እና እሳቸው በተናገሩበት ቅጽበት ግን ኢኮኖሚውም ራሱ ነዳጁን ሰማይ ነው የሚገባው። ተገላበጠን እንዲሁላቸው ብቻ እንቅልፍ እኮ የለም እንቅልፍ። አሁን ምን አሉ እችል ላርዳት ትሄዳል። እሺ አሁን ምን አሉ እንግዲህ አሁን ወደ የእስላማባዱን ድርድር እኔ ኮሚኩ ድርድር ነው የምለው እየነገሩን እና እኛ እንቅልፋታን የሰበር ነው። እሳቸው ሮጣ መታ በቃ በ15 ቀን ጉዳይ ፈታ ኢስላማባድ ታደራድራለች። ሆርሙዝ ሰርጥ እንከፍታለሁ በላለች። ስለዚህ ቶሎ ይበሉ። አይ ባትከፍት ኖሮ ብለው ከእንደ ከሸንቀቆና ይሄን ነገሩ ከማክሰኞ ሌሊት ጀምሮ እኔ እናንተ ይህን እስከምናወራበት ሰዓት ድረስ ኢራን በሆርሙዝ ሰርጥ ያሳለፈቻቸው መርከቦች ብዛት ሽልማት እንሰጣለን ለአድማጮችን። ይሄንን እንደው በጣም ጥሩ ነበር። ይሄን የተከታተሉ ካሉ ይመልሱ። ምን ያህል ይሆናሉ? አንድ በግ ስንት ነው? እንደ ጊዜው በጉ አሁን በግማ ካነሳን የደብረ ብርሃኑ ነው ወይስ እዚህ አናስቸግራቸው? ቁጥሩ ብቻ ከማክሰኞ ሌሊት የጀመረ እስከ ዛሬ ድረስ የኢራን እስላማዊ አብዮተኞች ዶናልድ ትራምፕ እንዳሉት የእሳቸውን ዛሬ ምሽት ስልጣኔ ይሞታል የሚለውን ቃል ሰግተውና ፈርተው በወሰዱት እርምጃ በከፈቱት በር እስካሁን 3 መርከቦች አልፈዋል።
3 መርከብ ኦልሞስት አልከፈቱ። ይሄ ተከፍቷል ማለት ከሆነ ኦልሞስት እንዳልከፈቱ ለዚያውም ደግሞ እነማን ናቸው የሚል ጥያቄ ማንሳት ይችላል። ሌላ ሀገር ናቸው የማናገር ነው። ቢያንስ ትናንትና የሌቱ አንድ መርከብ ናት። እሱም ሻዶ መርከብ የሚባሉ የቭላዲሚር ፑቲን የኢራንና የቬንዙዌላ ናቸው። ከ3 አንዱ ናቸው። እነዚህ የታወቁ ሻዶ የሚባሉት ማዕቀብ ሰባሪ የሚባሉ የቦትስዋናን ባንዲራ እያውለበለበች ነው የሄደችው። ነዳጅ ጭናለች። ቦትስዋና ግን ምንም የምታውቀው ነገር የለም። እሷ መርከብ የማንች ሄዳለች። እሷም ተፈቅዶላት ጠርጣሪ የለም። ስለዚህ አሁን ኢስላማባድ የወረዱት የኢራን ተደራዳሪዎች ከጦርነቱ በፊት ጄኔቭ ሲወርዱ አስኮናኝ ነበሩ። አገራቸውን ሊያስፈጁ ነው። አሁን ተስማምተው ይህን ነገር አያስቀሩም። በዛ ሲያደርጉ እነዚህ እብዶች ነበር የሚባሉ። አሁን ግን ብታምንም ባታምንም ይሄ ድርድር ገና ከጅምሩ ሳይደመር ቋሊባፍ 2 ቅድመ ሁኔታ አድርገዋል። ማን ነው ከማክሰኞ ሌሊት ምን ነው የተስማማው ነው እንከፍታለን ብለናል። ምንድነው ትራምፕ የሰጡን ቃል 120 ቢሊዮን ዶላሩን በማዕቀብ ያን የተያዘባችሁን እሰጣለሁ ብለዋል። ከስብሰባ በፊት እሷን ቁጭ አድርጉ ሌላ ከባድ ብለዋል ድርድር። እንግዲህ እኒህ ሰውዬ የራሳቸው ቃል እስረኛ ሆነው በዚህኛው እንደ ኬኔዲ ከእንትና ጋር ከክሩስቼቭ ጋር ሲደራድሩ እኮ ኦኬ እኔ ኩባን አልነካም። ይሄ ይገለጽ። በጣም ጥሩ። ኩባ ላይ የተጠመደው ኖ ከኩባ አውጣለሁ ቢሰሩ ማናቸው እኛ ጥርስ ፈንጭቶ ክሩስቼቭ ሳወጣ ለእኔ ምን አለ አሉ ክሩስቼቭ። ኩባን አልነካም። ይኸው ማሏ ማለት ከዚህ በኋላ ካስትሮ እንደፈለገ ሲደበል ምን ማለት እሱን አንነካም። አንድ ይሄ ነው። ሌላ የምፈልገው ነገር አለ። ክሩስቼቭ ምንድን ነው በግሪክ በኩል ትከሻ ላይ የደቅናችሁት ሚሳኤል አለ፣ አንሱልኝ። እሱን አንሱ። እሱ ካልተነሳ እኔ ከዚህ ምንም ማነሳበት ምክንያት የለም ሲል እቺ እንዳይገለጽ ዜና እንዳይሆን ስምምነት እንዳይገለጽ ዝምታ አለ እኔ አነሳዋለሁ አሉ ማለት ነው። ከኔ ይመስለኛል ማክሰኞ ሲነጋገሩ ትራምፕ እቺን ብር አትብለቷት እናንተ እንትሯን ክፈቷት እኔ ብሩን ልካለሁ እቺ የብሯን አታንሱ። አሁን እሱ ካልተፈጠልና እስራኤል ሊባኖስ ላይ የምታደርጉት ጦርነት ካልቆመ በተኩስ አቁም ቶታሊም በስብሰባው ላይ ላንገባ እንችላለን ብለዋል። ኦኬ። ስለዚህ እንትናማ ናቸው አሁን የሄዱት ጄሪ ቫንስ ጦርነቱ ሲቃወሙ የነበሩ በጦርነቱ ጊዜ ድምጻቸውን አጥፍቶ ግዳም እንደገባ መሎክስ የሆነው ነበር። በቃኝ እንደገባ ሰው ድምጻቸውን ያጠፉ ነበሩ እና ማጋም ትልቁ ተስፋ እሳቸው ላይ ነው። ማጋ አሜሪካንን ከመካከለኛው ምስራቅ ጦርነት ለዘላለም ሊገላግል የመጣ ነው። ስለዚህ እኚህ ሰውዬ ያንን ዓላማ በመያዝ ይህን ጦርነት የተቃወሙ ናቸው። እኚህ የሰላም አጋፋሪ የሆኑ ምክትል ፕሬዚደንት ተልከው ሄደዋል። እሳቸው ግን ምን አሉ? መግለጫ ሰጡት። ኢራን ስንደራደር በቁም ነገር መሆን አለበት። ታተርፋላችሁ፣ እጫወትበታለሁ ብላችሁ ብትሉ ግን የምቀበል ሰው አይደለሁም ብለዋል። አሁን ኢራኖች ወሽመጣቸውን ቢሰብሩት ኢስላማባድ ላይ ትሁቱና ተላላው ጄዲ ቫንስ የሚመለሱት ጦርነት እና ማጋ ራሱ አጣብቂኝ ውስጥ ነው የገባው። የዚህ የመካከለኛው ምስራቅ ላይ ኢራንና አሜሪካ ድርድር ውስጥ ናቸው ያሉትና ኢራኖች አይ ቲንክ ቀደም ሲል ጦርነቱ ሲጀመር የነበራቸው አቋም ነበር፣ የድርድር አቋም እንደነበራቸው ይታወቃል። እና አሁን ግን በተሻለ ግርማ ሞገስ ወደ ኢስላማባድ ስለመሄዳቸው ነው የሚነገረው። ይሄ እውነት ነው ወይ? እንዳልከው በፊት አቋምን የነበራቸው አሁን አቅምም አላቸው። መጀመሪያ አቋም ነበር፣ አሁን ግን አቅም አላቸው። ቀደም ሲል ያነሳነው ጉዳይ እንዴት ነው አቅም ያዳበረችው ኢራን? ይሄ ሁሉ ታላላቅ ወታደራዊ መሪዎቿ ተገለው፣ የአገሪቱ አያቶላ ተገለው፣ ኢንፍራስትራክቸር ከሞላ ጎደል ፕሬዚዳንት ትራምፕ እንግዲህ በተወሰነ ደረጃ የሚሉትን ነገር እያመንን ነው፣ ምንም የቀራቸው ነገር የለም፣ ወታደራዊ አቅማቸውን ማዳከም ችለናል ብለዋል። ነገር ግን ለድርድር ኢስላማባድ ገብተዋል እንግዲህ ሰዎቹ እና የተሻለ አቅም ከየት መጣ? ጥያቄ እንደገባኝ ከጦርነቱ በፊት ኢራን ጠንካራ አቋም ነው የነበራት። በድርድሩ ላይ አላረግም አረጋለሁ የሚል አቋም ነበራት። የእኛ ምርጫ ወይ ሞት የሚል ነው።
አይ ቲንክ ሞቱ በብዛት አይተናል ታይቷል። ያን ያህል ነው። ይሄ የአቋም ቁራጥነት ነው። አሁን ግን አቅም አላት። ለምን ብትል ከመጋረጃ በስተጀርባውን ጨዋታው እንዳሉ እነዚህ ሶስቱ አንኳር ጉዳዮች አሉ። ለጊዜው ግን አሁን እነሱ አይደሉም። አሁን ትልቁ አሳሳቢ ነገር እነዚህ ኒውክሌሩ ሚሳይሉ የተጋትሮ ተራዳው ባይዘው በተጋትሮ ተራዳው ላይ ግልጽ አድርገዋል። አትድከም። በመጀመሪያ ደረጃ ተራዳ የሚባል አክሲስ የለም። ይሄ ሂዝቦላ አሁን እኮ እንደውም ሊባኖስ ላይ የሚደረገውን ነገር ራሱ አንገጥነን እንደ እርዳታ አይቆጠርም። አንድነን ነው የማይቆረስ የማይነጣጠል ነው። ሀውቲ ሂዝቦላ አንድነን እሱ እንዳሞክሩ ኦኬ በላለች እሱ ላይ እውነቱን ለመናገር ይሄ ከሌለ ደግሞ የኢራን እስላማዊ ሪፐብሊክ መቀመጫ ሬታል የሚሉ በእነሱ በኩል ይሄ እየሰፋ የሚሄድ ነገር ነው። ስለዚህ እዚህ ላይ ሊደራድሩ አይችሉም። እዚህ ላይ ድርድሩ ለእነሱ የሚገባቸው እጅ ስጡ ነው። በቃ ይሄንን ተው ስትል እጅ ስጡ እንደማለት የሚቆጠረው ይሄ ነው የሚደረገው። ሰው ምንድን ነው አቅማቸው? ከመጋረጃው በስተጀርባውን አስቸኳይ እንዲያጣዳፊ ጉዳይ አለ ዶናልድ ትራምፕ ጋር። እሳቸው ዋይት ሀውስ ያንን ቁጣ አስተላልፈው ተናግረው እንደገቡ የጸሎት ቤት ትኖራለች። እዛች ድፍት ይላሉ። እዛች ጋር ገብተው ሚኒት እችን በር አስከፍትልኝ እቺ ሆርሙዝ እሷ ላይ ናቸው አሉት። ለምን ብለህ ብትል የኢንፍሌሽን የሚሉት ነገር አለ። ኑሮ ውድነት መቼም አይገባኝም ልትል አትችልም። እያንዳንዳችን እየቀመስ ነው። አዎ በተለይ እንደ አፍሪካ በእኛ ላይ ይብሳል። ዶናልድ ትራምፕ እንግዲህ በኢያሱ ዳቦ ነው ትራሱ ብለው ነው የመጡት። እነ ቢንላደን ማን ነው ይቅርታ፣ ጆ ባይደን እና ቢንላደን ይመሳሰሉ እና ጆ ባይደን እንደዚህ የአሜሪካንን ሕዝብ ለጉስቁልና ለኑሮ ውድነት ጥለው ሄደናል። እኔ ስልጣን ሲይዝ ቶኔ ነው የገቢ ግብር የሚባል እንኳ የማትከፍልበት ሁኔታ ነው የማመጣው ነው ያሉት እኮ ዶናልድ ትራምፕ። አሜሪካ ፈርስት አሜሪካ ትቅደም ነው ያሉት። አሁን ግን አንተ ዋጋው ይገባሃል አሜሪካ ስለኖርክ ማለት ነው። አሁን እነሱ አንድ ጋለን 4.20 ደረሰ። አንድ ዶላር በላይ ጨምሯል። $1 ከምናምን ነው። ሳንቲም መጨመር በአሜሪካን ገበያ ላይ በጋሎን ሳንቲም ዶላር መጨመር። ለምሳሌ ከዚህ ወደ ናዝሬት እየነዳ ከሆነ በዚህ ግራና ቀኝ መንገድ ላይ የነዳጅ ማደያዎች አሉ። ነዳጅ ማደያዎቹ በየደቂቃው ያላቸውን ነዳጅ በዋጋ ይለጥፋሉ። ዲጂታሊ ኢንፎርሜሽን አላቸው። ስለዚህ ወደ ናዝሬት እየነዳ ቢሆን አንድ አሜሪካዊ አይኑን ጣል ማድረጉ አይቀርም ወደ ነዳጅ ማደያ ስክሪኑ 3 ሳንቲም ከቀነሰ ዩተርን አድርጎ ተመልሶ ነዳጅ ይቀዳል። ምክንያቱም 3 ሳንቲም ዋጋ አለ። በርገርም ላይ ሁሉም ላይ ማጂክ እኮ ነው ነዳጅ። አሁን $1 በላይ ጨምሮባቸው ምን ማለት እንደሆነ ግልጽ ነው። ኑሮ ተወደደ የምትለው ብቻውን አይገልጸውም። $1 ከ70 ከ60 ነበረ። እርግጥ አሁን የእሳቸው ንግግር አሁን ልዩ የሚያደርገው እንደዚህ ዛቻ በተናገሩ ቁጥር ነዳጁና ምናምኑ ሰማይ ይገባል። ነገር ግን ልስማማ ነው ደግሞ ባሉ ቁጥር ነው ወዲያ ይወርዳል። እና ይሄ እንደ ወጎጎና አሁን ትንሽ ይወረደላቸው ነው። ገመዳ እቺ የሆርሙዝ መቀርቀሪያዋ ዋናው እቺ ምንድን ነው የሚባለው መወርወሪያ እጀቷ ነው። አንዳንድ ዝም ብሎ የተነሳ መክፈት ሲሰለች ክር ነገር ታዘጋጅና ማነው ሰለሞን ነኝ ገባ። አንድ ወዳጃችን ይሄን እኮ ቤቱ ላይ አዘጋጅቶልናል እኮ እዛው ቁጭ ብሎ ማድረግ ይችላል። ካልሆነ ያ ድምፅ እኔ ነኝ ያለው ሰውዬ እንዲገባ ያልተፈቀደለት ከሆነ የለም። አሁን እሱን ኢራን በታሪኳ ለመጀመሪያ ጊዜ እሱን ይዛ ቁጭ ብላለች። አሁን እስላማዊ ዘሩ የሆነ እንዳይዘር የማይመች ቦታ ቁጭ ብሏል። ገመዱን ይዟል። አሁን አባስና ቋሊባፍ በአሜሪካኖች በኩል ተገቢ መለሳለስ፣ ተገቢ ክብር እያሳዩን አይደለም ብለው ካምኑ ገባን ለምን ከጎዲያ እናደርገው የሚል ስብሰባ ማለት ይችላል። ቢያንስ ነው የምነግርህ። በቃ ለዛሬ ሳምንት እንዲተላለፍ እናድርግ። ትንሽ ቦምብ ይወረውራሉ። ያው እኛ ግን አሁን ደግሞ ታይተዋል። እንዴት ነው ነገር አስቸጋሪ ነው።
እንዴት? አዎ በነገራችን ላይ ሁለቱ መሪዎች እንዳይመቱ ስምምነት አለ። ሁለቱ ተደራዳሪዎቹ ከእስራኤል ጋር ስምምነት አለ። ተደራዳሪዎቹ ቋሊባፍና አሁን ከልምድ እኮ ስንነሳ እኮ አሁን ባለፈው አንድ ወር የሆነውን ነገር እኮ ስትመለከት እኮ አይ ዶንት ቲንክ ኢራናውያን መሪዎቻቸው በመገደላቸው የተነሳ ከአቋማቸው የሚያፈገፍጉ አለመሆናቸው ነው የሚያሳየው። ወይ ራስ ቢገደሉ እንኳን እነኚህ ሁለት ሰዎች ይሄ የኢራኖች እምነት ነው። በእስራኤል ደግሞ እምነት ይሰራል። መሪው ሲገደል ሌላ የሚመጣው ሰውዬ ለመደራደር እስራኤል የምታምንበት ስለምታምንበት ወይስ የምትቀጥለው ኢራኖች ደግሞ በዚህ ስለማያምኑበት ያዘጋጃሉ። ይሄን የለወጠው ነገር የለም። ነገር ግን ሁለቱ ሰዎች ላይ ይሄ እርምጃ እንዳይወሰድ ስምምነት አለ እና አሁን እዚህ ኢስላማባድ ላይ እንኳ አለመስማማታቸው ተስፋ የሚያስቆርጥ መንገድ ከሆነ አስቸጋሪ ነው። እነዚህ ሰዎች ተጋልጠዋል። ላይመለሱ ይችላሉ። ይመለሳሉ እንጂ ሀገራቸውማ ግን ከዛ በኋላ ለክትትል አስቸጋሪ ነው። አሁን በሚደረገው እንዴት ነው ሰዎች የሚገደሉት? ባለስልጣኖች የሚገደሉት እንዴት ነው? ለምንድን ነው? እንዴት ነው ክትትሉ ይመስላል? እንዴት ነው የሚከታተሏቸው? ለምሳሌ አሊ አርጃኒ ላይ የተለያዩ ዘገባዎች ይመጣሉ። አንዱ ለምሳሌ የኢራን የፍልስጤም ቀን አላት ዓመታዊ፣ እዛ ላይ ተገኝተው ነበር ህዝብ ፊት እሳቸው። ፔዜሽኪያን ናቸው ከዚህ ብዙም እየተፈልጉ ያሉት እዛ አብረው ከህዝብ ጋር ታይቷል ነው የሚባለው እና ከዛ የጀመረ ክትትል ነው እስከ ቤታቸው ድረስ። ለምሳሌ በፊት ያሉበት አይታወቅ ይሆናል። ከዛ በኋላ ግን እዛ ከታዩ በኋላ የት እየሄዱ እንደሆነ አይዶን ምን አይነት መንገድ እንደሚጠቀሙ ነው መጨረሻ ላይ እርምጃ ተወስዷል። እነዚህ ሰዎች አሁን በአደባባይ ወጥተው አውሮፕላን ተሳፍረው ነው የመጡት። ተመልሰው እዛ ነው የሚገቡትና አናውቅም እንትን ክትትሉ መጠን እና ኢስላማባድ ላይ የማይስማሙበት ሁኔታ ባህሪው ይወስነዋል ማለት ነው። ባህሪው የዛ ባህሪ ለምን በአሁን በአሜሪካና በኢራን በኩል በአሜሪካና በእስራኤል በኩል የኢራን መሪ ተደርገው እየተቆጠሩ ያሉት ቋሊባፍ ናቸው። አፈጉባኤው እሳቸው ናቸው። ወይም በሌላ ነገር አያቶላ ብለው የሚያስቡት እነሱ አሁን ዶናልድ ትራምፕ እዛ ቦታ ላይ እንዲቀመጡ የሚፈልጉት ቋሊባፍን ነው እንደ እኔና ቋሊባፍ ሆነን ስርዓት ለውጥ እናደርጋለን ብለው የሚያምኑት የስራ ለውጡማ እኮ በጣም የስራ ለውጡማ እኮ ሊሳካ እንዳልቻለ እኮ ነው የሚያሳየው እኮ። ጦርነቱ ሲጀመር አንዱ የስራ ለውጥ ነበር እቅዱ። ይሄን አንተ አልክ። ዶናልድ ትራምፕ ኦልሬዲ ሆኗል የሚሉ ያው ሰዎቹ ይሄድ እኮ የስርዓቱን ለውጥ ብቻ ያመጣዋል ወይ ዶናልድ ትራምፕ እንደዚህ ነው የሚያምኑት። ኦኬ እነዛ ሰዎች ነበሩ ሬዮቱ ራሱ እና አሁን ኦልሬዲ እኔ የስርዓት ለውጥ አድርጌያለሁ ነው የሚሉት። አሁን እሱን ከቋሊባፍ ጋር ሆነን እንደሚሆን እናደርገዋለን እሳቸው የሚሉት እና ከዛ ይሄ አንዳንድ ቀን የዶናልድ ትራምፕን አስተያየት የምነግርህ እንደዛ ነው ያሉት። ስለዚህ አሁን ዶናልድ ትራምፕም ማናቸው ቋሊባፍም አድርጋችን በነጻነት አውሮፕላናቸውን ተሳፍረው ወደዚህ ሲመጡ ከዛ አረንጓዴ ሳሎን እንደዚህ ምናምን ከዛ ይሄ ዝም ብሎ አይደለም። ጦርነት ያለች ሀገር ልጅ እኮ ይሄን በአንደርስታንዲንግ ነው በመግባባት ነው። እና ስለዚህ አሁን እነዚህ ሰዎች ሲወያዩ ከጀርባ ደግሞ ከነሱ ጀርባ ደግሞ በጥሞና የሚከታተላቸው አለ። እነዚህ ነው ሰዎች እስላማዊ ዘቡ ማለት ነው። ዋናው ስልጣኑ ያለው እሱ ጋር ነው። ዛት ዘ ሚሊተሪ ሆርሙዝ ሰርጥን ገመዱ ይዞ ቁጭ ያለው እሱ ነው። አሁን እነዚህ ሰዎች በዘቡ እይታ ድርድሩ አላግባብ ተቆለመሙ የሚል ነገር ካለ ያላቸው አማራጭ ከእሳትና ከሞትና ከሞት ነው ምርጫው። አሁን ግን እንዴት ኢራን አቅም እንዳላት ስላሳየ እነዚህ ሁለት ሰዎች ተነጋግረው ገብተዋል። ግድ የለም ሰውዬ አሁንም ሸብረክ እያሉ አይደለም። ገባ ፕሬዚዳንቱ? አዎ እኛ ከበመቶ በታች እንትን እናደርጋለን እንቀበላለን። ያቺ ኢስፋሃን ውስጥ ተመቶ ዶናልድ ትራምፕ የኒውክሌር አዋራ ውስጥ ቀብረዋል ያሉት 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም አለ። እሱን እኔና ቋሊባፍ ተነጋግረን እሱን እናወጣዋለን። ከዛ ካናዳ ወጥተን ሌላ ቦታ ሄዳል ብለዋል እሳቸው። እሱን እንሰጠዋለን። ኦልሬዲ
ኦልሬዲ ብናኝ ገብተበት ላይሰራ ይችላል። እሱን እንሰጠዋለን። እሱን ከሰጠነው ምን ይፈልጋል? እሱን እንሰጠዋለን። ከሀበብቶ እንዲህ ላረግሉት መግባት የለበትም። አሁን ከዛ በኋላ እርም ብሎ ያችን ጽዮናዊት ምናምንቴም ያመጣና በስማይ ጦራቱ እስራኤል እሷን ይዞ እኛ ከእሷ ጋር ፊት ለፊት አናወራም። በእሳቸው በኩል ነው መጋኛ ወራት እኛ ከእሷ ጋር እናወራም። ግን በጀርባ እሷን አስቀምጠው አንወጋ ከዚህ በኋላ አንወጋን የሚል ፊርማ ያስቀምጣል። ሜካኒዝም ባለበት ይችን ይቀበል። ይችን ካደረገው ወዲያውኑ ያቺ ደግሞ ፕሮጀክት አለች። ፕሮጀክት ሀሳብ ራሱ የኢራንን መልሶ ግንባታ ለሱ ሰጠ ይችላል። መልሰው ለዶናልድ ትራምፕ እሳቸው ዶላሩን ከሰጠናቸው ሰላሙ እንደሚያውጁት በዚህ መንገድ እናደርግና ምንም የሚቀየር ነገር የለም። ያው እንዳልኩ የ120 ቢሊዮኑ ተጭኖ ይገባል። ከዛ ማዕቀቡ ይነሳል። ገንዘቡ እንደና ከሆርሙዝ የሚገኘው ነገር አለ ወደ ሆር አስቀምጦ ሆርሙዝ ይሄ ይገባል። መልሶ ግንባታ ነው። መንፈሳዊ ነገር ታድሶ ነው የሚያደርጉት። ገብቶሃል? ስለዚህ ይሄ ነው እቅዳቸው። ይሄ መቀበል አለበት ነው የሰውዬ። ግን አሁንም ለምሳሌ የምክትል ፕሬዚደንት መሆነ ችክ ካልሆን አንድ ሳምንት እንደምንም ጥርሳችንን ነክሰን እንደ በእኛም ህይወት ተመጣ እንግዲህ ይምጣ እሷን ተቀብለን እንሄድ ካሉ ግን ምን ነው በቃ በዚህ ቤት አንደራደርም ያዝ አትበቃ ወዲያዝ ብለው ቢወጡ ነው የምነግርህ። በታምንም ባታምንም ነው የምነግርህ። እንዲህ ብለው ወጡ ሲባል ይሄ የኦይል ማርኬት የምትለው አለ ሰማይ ይገባል ተመልሶ። በጉጉት ሲጠበቅ የነበረው ቀን ደረሰ። ጊፍት ሪል ስቴት የትንሣኤ በዓልን ምክንያት በማድረግ በልዩ ቅናሽ የታጀበ ታላቅ የመኖሪያ ቤት ሽያጭ ኤክስፖ አዘጋጅቷል። ኤክስፖው እየተገነባ በሚገኘው በለገሃር ግዙፍ መንደር ግቢ ውስጥ ይካሄዳል። መቼ? ወሩ መጋቢት። ቀኑስ? ቀኑ 17። እዛው እንገናኝ። እድሉ ለእናንተም ጭምር ነው። የምኑ? የበዓል 15% የማይታለፍ ቅናሹ ነዋ። ግንባታቸው በአስደናቂ ፍጥነት እየተከናወነ በሚገኘው ሳይቶቻችን ለገሃር፣ ተክለ ሃይማኖት፣ አትላስ 22 ማዞሪያ፣ ሲኤምሲ፣ ፈረስ ቤት የነገ ቤቶን ይምረጡ። እግሮች ሁሉ ወደ ጊፍት ኤክስፖ ያመራሉ። በዓልን በራስ ቤት እየበሉ እየተጫወቱ እንደማሳለፍ ምን የሚያስደስት ነገር አለ? መልካም የትንሣኤ በዓል። ጊፍት ሪል ስቴት ማህበረሰብን እንገነባለን። በበርሜል 105 ይመጣል ተመልሶና እንደዚህ የማድረግ አቅም አላቸው። አንደኛ። ሁለተኛ የሆርሙዝ ሰርጥን በዚህ ስምምነት የጠየቁት ነገር ስምምነት ካለ ሲያበቃ የጠየቁት ሆርሙዝ ሰርጥ የኢራን ይሆናል። የኢራን ሉዓላዊነት ይሆናል። 3 ነገሮች። ኦማን ትዛለች እኮ ኦማንና ሁለቱማ ወዳጆች ናቸው። ግን ኦማንም ይሄንም ኦማን እኮ በጣም ትንሽ ሀገር ናት። የእነሱ ፕሮፌሰር ሚራንዲ ነው ማን የሚባል ሲናገር የሰላጤው ሀገሮችን ጉዳይ እያነሳን ነው። ያው ሳውዲ አረቢያ አሉ ወይ በዚህ ውስጥ ደግሞ የሚል ጥያቄም አለ። እነኚህ የሰላጤው ሀገሮች በፊት በነበራቸው ቁመና ውስጥ አሉ መሆን ያሉት። አልጋ ወራሹ ሁሌ ስልክ እንዳነሱ ነው። አረመቷቸው ነው የሚሉት። ዝም አትበሏቸው። አረ ነገር ተጨንቋል። የእነ ሳውዲ አረቢያና እነ ኳታር በዚህ በየመን ሁቲዎች በኩል በየራሳቸው ግንባር ገጥመው ከአሜሪካ የተገዙ ጀቶች መሞከሪያ ነበረ። የመን የታለ ያውሉ አውሮፕላን የታለ አብራሪው? አሁን ይሄ ሁሉ ድብደባ ሲመጣ ምን ለውጥ? አሜሪካኖች ደብድበው እስራኤል ደብድበው ያላመጣችሁለት አሁን ደብድበው ምን የሚያመጡት? ይሄ እኮ ነው። አሁን እነሱ አሁንም እንደዚህ የሰላጡ ሀገሮችን ኢራን ያላት አመለካከት ለምንገር ማን ያለው ሳውዲ ተዋት። ሳውዲ ብሎ ሀገረኛ አናውቅም። የሰውዬ ስም አይደለም እንዴ ሳውዲ? የመሬቱ የአቶ ከሌ መሬት እኮ የሳውዲ መሬት እኮ ነው። ገብቶሃል? ቤተ ሳውድ የ17ኛ ታሪክ አለው የቤተ እና እኛ ከሳውዲ አረቢያ ውጪ በሰው ስም የሚጠራ ሀገር አላውቅም፣ ቢያንስ መካከለኛው ምስራቅ ውስጥ። ስለዚህ ሰውዬው በአደባባይ ያለው ነው። አፈቀላጣቸው ነው ያን ሰውዬ ሀገር እኮ ነው። እንደዚህ እኮ የያዙት ነገር የአንድ ቤተሰብ ጥያቄ በታነሳበት እኮ ብዙ ነገር አለ። የአንድ ሰውዬ እንትን ነው እሱ ስኖት ቢግዲል ነው ያለው ማለት ነው። እንትን ደግሞ
የተባበሩት አረብ ኤሚሬት ሳቃ 1 ሚሊዮን ፓስፖርት ያላቸው ሰዎች ነቲንግ ኤልስ ገብቷል። አጠቃላይ ፖፑሌሽን ከሊያ ሀገር የሚል ፓስፖርት የያዙ 1 ሚሊዮን ሰዎች ናቸው የምናወራው። ስለዚህ አሁን ኢራን በመካከለኛው ምስራቅ ውስጥ ያላት አምቢሽንና የሰላጤውን ሀገሮች የምትመለከትበትን አይነት ስትመለከት ከፍተኛ ሽብር ውስጥ ናቸው እነሱ። ወይ ጦርነት ባልተጀመረ ይሻላቸው ነበር። ይህን ጦርነት አሁን ባለበትና ካክታ ዶናልድ ትራምፕ በቃ እንግዲህ ይበሉ ቢያደርጉ ነው የምነግርህ። ኢራን አይተሃል እንትን ነው የምትሆነው ምንድን የሚባለው አንክሳ ግንባሯ ተፈንክቶ ምናምን ሊሆን ይችላል። ያን አይተው ግን መሳቅ አይችሉም። ሰላጤዎቹ መሳቅ አይችሉም። በማንም ምስኩት የሚያደርግ ወጣው አይችሉም። ስለዚህ አሁን በጣም የተረበሹት። ስለዚህ አንዴ የተጀመረው ነገር ተጀምሯል። ኢራን አንድ ሾክ ላይ መቅረት የለበትም። ሾኳ ተራክፎ ጥርሷ ረግፎ ከጃርት ወደ ጨረረ ወደ ዶሮ ካልተለወጠሩ ጎረቤት ካልተደረገች የጦርነት መቆም የለበትም ብላ ዶናልድ ትራምፕ ወጥሮ ይዟል። ዶናልድ ትራምፕ ጦርነቱ ማቆም ነው እንኳን ዶናልድ ትራምፕ ደግሞ ስልጣኔ ዛሬ ሞታል ብለው ትራምፕ ወዴት ከዚህ ወዴት ሄዱ? ፓኪስታን ደረሰችላቸው ነው። ወዴት ሄዱ? አሁን ኦኬ ፈረሰ ደማስቆ ላይ ምንድን ነው ኢስላማባድ ላይ። ስለዚህ ምን ሊያደርጉ ነው? አሁንም ዛቻ ነው። አሁንም እኮ እየወጣ ያለው መረጃ ይሄ ማን ሊሉ አይችሉም። ስልጣኔ ዛሬ ሞታል ሊቀጥሉ አይችሉም። ቤዚካሊ ሌላ ሀገር ቢሆን እኮ ምንድን ነው እንትን ያለው ድርጅት ማን ሄግ መጥሪያ ነው የሚልክል ጀስት መጥሪያ እዚህ መጥቃሪ ፍጥ ነው የሚል። አይ አሁንም እኮ የሚቀር አልመሰለኝም እኮ አሁን የኢራን አፈጉባኤና የውጭ ጉዳይ ሚኒስትሩ እኮ ወደ ኢስላማባድ ሲሄዱ ትልቅ የዲፕሎማሲ ኪሳራ በዶናልድ ትራምፕ ላይ የሚሰራ ሰርተውባቸው ነው ሄዱት። አውሮፕላን አስነስተው ሲሄዱ እኮ ብቻቸውን አልሄዱም። የህፃናቱን ፎቶግራፎችና ደብተር መያዣ ቦርሳዎችን አውሮፕላን ውስጥ አብረው ይዘው ነው ሄዱ። በጦርነቱ የተፈጁ ማለት የተፈጁትን ህፃናቶች ፎቶግራፍ እና የደብተር ቦርሳቸውን አንድ ላይ አውሮፕላን ውስጥ ይዘው ብቻዬን አልሄዱም። የጦር ወንጀል ነው። አሜሪካኖችም እንደቀላል አይደለም የሚያዩት ይሄን። ለአሜሪካኖች የሰብአዊነት ቦታ የሚሰጥ ሶሳይቲ ከሆነ የፕሬዚዳንት ትራምፕን የዲፕሎማሲ ሂደት በጣም ይሆናል። ያው ገና እኛ ነው ያለች በአሜሪካ እያጣራው ነው ብላለች። አይ ማለት ሁሉ ነገር ላይ አሜሪካ ትኖራለች። ደብዳቤዋም ውስጥ ሆነ አጣሪዋም እንዴት ትሆናለች? ዳኛውም እንደገና ተጫዋቹም እንዴት ትሆናለች? ዓለም አቀፍ እኮ ሌላ ሶስተኛ ወገን ገብቶ ያጣራም አንድ ነገር ነው። ግን ማን እቺ አሁን ለምሳሌ ዛሬዎች ስልጣኔ ሞታል እቺ ብቻ ሄግ ታስጠራቸው ይገባ ነበር። ስለዚህ አሁን ወዴት ይመለሳሉ ነው ወደ ኋላ እንደገና ዶናልድ ትራምፕ አይዲያ ያልቆባቸው የሚሉም አሉ። ከበኋላ ሁሉ አድካሚ ሆኗል ጦርነቱ። ስለዚህ አሁን ኢራኖቹ ምክንያት ፈጥረው ቢያራዝሙባቸው አግዴ ተባብለው ኢስላማባድን ለቀው ቢሄዱ እንደነገርኩ የነዳጅ ማርኬቱ 25 ላይ ይመጣል። ዶናልድ ትራምፕ እኮ ጨርስ ስልጣን ናቸው። ስለዚህ ሪሊ ምንድን ነው እንትን አላቸው ሌቨሬጅ አላቸው። እንደገና አሁን የጦርነት ሲያበቃ የማይደራደሩበት ኢራኖች ብለው ያቀረቡ ያሉት አሁን ቀምሰዋል። ይችን የዚችን ሆርሙዝ ላይ ያጣጣሙት ነገር ከባድ ነው እነሱ በጣም። አሁን ሆርሙዝ በኢራን ሉዓላዊነት ስር ይገባል። 3 ነገሮች ላይ ኤክሰርሳይዝ ማድረግ የሚፈልጉት እና ዶናልድ ትራምፕ በቃ እንግዲህ በቃ እንግዲህ እሱን ይፍቱት ብለው የሚሰሩት ነገር ነው የሚመስለኝ። እሳቸው ከሆን እጥፍ ለማለት ከሆነ ያቃታቸው ያሱማ ራሱ ሆርሙዝን እኮ አውሮፓውያኖች እናንተ አስከብሩ እኮ ብለዋል እኮ ጦርነት ውስጥ ያልነበሩ ሀገሮች ያልገቡ ሀገሮች እኮ ያችን የነብር ጭራ ለማያስቶና ሆነ ቻይና እንደሆነ አትታመንም በቃ ትልም ወደዛ አካባቢ መርከቤ በሰላም ካለፈ ባይነች እሷ እኮ እንዴት ከመሳልፈው ጋር የምትደራደረው እና አሁን ራሳቸው ሰላቸው ሀገሮች እነ ሳውዲ እነዚህ ብዙ ጊዜ እኮ ሞክረዋል እኮ። እሷ ቻይናን ያስሉ ይታለ ቻይና የለችም እኮ ቻይና የለችም። እና ከጀርባ ልማት ካለ ጠራቅ። ስለዚህ አስቸጋሪ ዲዛይን ነው። እኛ ሰው ደግሞ አሉ
ፑቲን አሉ እና ፑቲን ደግሞ አንድ ልዩ ችሎታ አላቸው ይባላል። ፑቲን የስለላ ኦፊሰር ነበር። ኬጂቢ ባይዘ ህግ ነው የተማሩት። ህግ ነው የተማሩት። ያውቁታል። ያውቁታል። ህግ ነው የተማሩት። ጥሩ ሰው አይደሉም። አሁን ደግሞ እሳቸው አንድ ችሎታ አላቸው ይባላል። በጣም የአንድ የቀድሞ የአውሮፓ መሪ ናቸው የተናገሩት። ስትሬንጅ የሆነ ችሎታ ነው ያላቸው። ሄደህ በምታወራቸው ጊዜ ለምሳሌ ታምራት ነው ሄደህ ስታወራ ያው አለ አይደለ በጣም ሰው አክባሪ በጣም ትሁት ናቸው እና ምንም ወድቅ ሁሉ አለ በቃ ያርጋሉና በዛች ደቂቃ ውስጥ አንተ እየተናገርክና እየተለዋወጥክ እሳቸው የት ናቸው ብትል እንደ ኪሎ ስጋ መዝነው ጨርሰዋል። ሳይኮሎጂ ይሄ ሰውዬ እንዲህ አይነት ሰው ነው ብለው ደግመዋል። ውስጠትን በደመነፍስ ያገኙታል። ከዛ በኋላ አንተን ለማቆየት ሲፈልጉ ምን መናገር እንዳለባቸው፣ መቼ ሊመቱ እንደሚገባ፣ እንዴት ሊመቱ እንደሚገባና ምን ላይ ብትመታ ዋጋ ቢስ እንደሆን ያውቃሉ። ይህ ትልቁ ችሎታቸው ይሄ ነው የሚሉት። ሰው ምን ማለት ነው? አሁን ባለፈው ቢያንስ ከዚህ በፊትም አግኝተዋቸው ያውቃሉ። ግን ባለፈው አላስካ ሄደው ከዶናልድ ትራምፕ ጋር ተወያይቷል። ደመነፍሳዊ ችሎታ ነው ይለዋል የትራምፕ የቭላዲሚር ፑቲን። በዛ ጭውውት ወቅት አይ ቲንክ ዶናልድ ትራምፕን ለክተው ቀርሰዋል። ክንዳቸው እንደዛ ለም ሳይገባቸው አልቀረም። ከዩክሬን ጀርባ ሆኖ ሲያደርገው የነበረው ነገር ዝሏል። በቃ ቀጥታውን ኢራኖቹ ወስዶ ነው እንዴትም ቀጠለ ይህን ነገር ሲል ለኔ ተውት። ስለዚህ በጣም እገዛ አላቸው የኢራኖቹ። ስለዚህ አሁን የጠየቁት ምንድን ነው? ሆርሙዝ ሰርጥን በተመለከተ አንደኛ የኢራን ሉዓላዊነት አካል ይሆናል። ስለዚህ ኢራን መብቶች አሏት። የፈለገችውን ነዳጅ አስቁማ መፈተሽ ምንድን ነው የጫንከው ከማወቅ አስፈልጋል። ለጫንካው ነገር ደግሞ ምንድን ነው ክፍያውም አለ ወጥቷል። በዚህ መንገድ ሲሄዱ አቋም አድርጋ እነከሌ አያልፉም ማለትም ትችላለች። ይሄን መብት ይከበር ያለች። አሁን ለምሳሌ አሜሪካና እስራኤል 1 ሊትር ነዳጅ በዚች ይዘው አያልፉም ብለዋል። ሙተናል በቃ በዚች አያልፉም። ስለዚህ አሁን መብታቸው ሊደራደሩ ይችላሉ። እንግዲህ በራሳቸው መንገድ የድርድሩ አካል ሊሆንም ይችላል። ነገር ግን ሊያግዱ የሚፈልጉት ወገን ካለ ይህን መብት አድርገው ነው። ሌላው ያልፋላ ሌላው አለ። ሁለተኛ እንፈትሻለን የሚሉት እንፈትሻለን ሌላ ችግር ያመጣል። ትልቅ ስለዚህ ከኢራን ጋር የሚኖሩ ግንኙነት ይወስነዋል። ተጽዕኖ ውስጥ እያስገባቸው ነው። በሶስተኛ ደረጃ አሁን ተመኑን ለመግለጽ ለምን እንዳልፈልገች አላውቅም። ተመን ጨርሰው ጸድቆ ቁጭ ብሏል። እስከ 1 ሚሊዮን የወጣ ዘገባ አለ። 1 ሚሊዮን እናስከፍላለን በመርከብ አንድ ዘማን ሆነ ይችላል። ከዚህ በፊት ክፍያውን አንተ የምትከፍል ነው የሚለው ወይ ቀረጥ ከዚህ በፊት የሌለ ነው። ጦርነቱ ያመጣው ነገር ነው። እንደሆነ ያቺ አርጃኖ ተወስደልን ነው 4-5 ሚሊዮን ታገኛለች። ግብጽማ በዛ በስዊዝ ካናል በኩል ትወስዳለች። 6 ምናምን ቢሊዮን ታገኛለች የምትወስደው። ኢራኖች ስንት ነው ሙሉ አንድ በመርከብ አንድ ከጠየቁ አሁንም ቢሆን ማን ነው የነዳጅ ዋጋ እንደተዘጋ ነው ተዘግቷል። ነዳጅ ሁለተኛ ከባዱ ነገር ደግሞ ለሰላጤው ሀገሮች ተመልከት። እነዚህ ከ6 ሳምንት በፊት ማንዳራ ቶሎ ጫሉና ልጆች ቶሎ ላኩ ሄደጋ ታጓሉ እዛው ያሉ ነው እየተባለ አንድ ሀሳብ አልነበረባቸውም። አሁን ግን በራቸው ላይ ነው እንግዲህ 20% በዛ ነው የሚሄዱ መሸጎጃም የላቸው በራቸው ላይ ተከምሯል። ኬላ ምንድን ነው የምትዘረጋው? ኬላ ደግሞ እንደዚህ ብረት መፈተሻ አድርጎ ወይስ ቆይቁም የሚል ጠባቂ መተላለፊያቸው ላይ ቆመ ማለት ነው። ይሄንን ነው ከበደ ሚካኤል የአሁኑ ባስ የሚል አንድ ተረት ነበር። እሱ ነውና ይሄ ሁኔታ ዶናልድ ትራምፕን ሪሊ የታሪክ አጣብቂኝ ውስጥ ከቷቸዋል። ከጦርነቱ በፊት ሪሊ ሌላ ያልመሪ ነበሩ። ከጦርነቱ በኋላ ግን በዓለም ላይ የዓለም አቀፍ ኢንተርናሽናል በር ያስያዙ ሆነዋል። ገብተዋል።
እና አስረክቤ መጣሁ የሚል የታሪክ አጣብቂኝ ነው የገጠማቸው። ስለዚህ ይሄ ልክ ምንድን ነው ዶናልድ ትራምፕም በፊት ሲደራደሩ ኢራኖች እብዶች፣ ምክንያቱም የሚደራደሩት ከአሜሪካና ከእስራኤል ጋር ነው። እንዲህ ያሉ እንደውም ጦርነት ከፍትባቸዋል፣ ይሞታሉ ቢያንስ መሪዎቹ ተብሎ ነው የቀረበው። አሁን ግን በሩን ይዘጋሉ ነው የሚገርምና እንትን የሚለው። ሁላችንም ማክሰኞ ሌሊት ፈርተን እንደዛ ስንጨነቅ፣ እነሱ ግን ዜጎቻቸውን አስወጥተው በየተቋማቱ ላይ በማድረግ ላይ ሁሉ የጦር ወንጀሉ ወደ ዘር ፍጅት እንደሚለወጥ አድርገው ነው የጠበቋቸው። እና እውነቱን ለመናገር የዛን ቀንም ዶናልድ ትራምፕ እፎይ የሚያሰኝ መፍትሄ አግኝተው ሳይሆን የተገኘችውን አጋጣሚ ይዘው ለመቀየስ ካልሆነ በስተቀረ ሌላው ቀርቶ የሆሩን ውስጥ በሩን ለማስከፈት አልተስማሙም። ተስማምተው ከሆነም ኢራኖች አልከፈቱም። ማስረጃ ካልከኝ በአራት ቀን 3 መርከብማ አለቅን አለቅን ማለት አሁን እኮ ባለም አቀፍ ደረጃ ይሄ የነዳጅ ዋጋ እኮ ወጣ ወረደ የሚባለው እኮ በዶናልድ ትራምፕ ትሩዝ ሶሻል ላይ በሚጻፍ ነገር ላይ ብቻ ነው የተመሰረተው። እሳቸው በጻፉ ልክ አንዴ ከፍ ይላል፣ አንዴ ዝቅ ይላል። እዚህ ግን የሚያልፍ ነገር የለም። ልባችን ከፍ ዝቅ እያለ አለቀን። ስለዚህ ይሄ ነገር መፍትሄ ቢያመጣ የኢስላማዊ ስብሰባን በእውነት መልካም ህንመኝ አድማጮቻችን መልካም በዓል ይሆንላችሁ። አድማጮች መልካም የትንሣኤ በዓል እንመኛለን። መልካም በዓል ለሁላችሁም። መልካም በዓል። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ፣ ከክትፎ አማጣው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታቸውን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት